ክብር ለእግዚአብሔር ይሁን። ባለፈው 15 ቀን ጀምረን ነበረ የመለኮት ኃይል ተካፋዮች በሚል የመለኮት ባህሪ። ስለዚህ ዛሬም ደግሞ እንቀጥላለን። መነሻችንን መጽሐፍ ቅዱሳችሁን አውጡና ሁለተኛ የጴጥሮስ መልእክት ምዕራፍ 1 ላይ እኔ ዮሐንስ 1 ላይ ያለውን አነበና እናንተ እሱን ያዙት። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ጀምሮ ያለውን እሱን እናነበዋለን። በኋላ እኔ ቅድሚያ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ከቁጥር 6 ጀምሮ ያለውን አነባለሁ። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳን ዓለም ምን አላለውም? አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆንን መብት ምን አላቸው? ሰጣቸው ይላል። እነዚህም ይላል ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ ምን አላሉም? አልተወለዱም። እነማንን ነው የሚለው? ለተቀበሉት፣ እኛን ማለት ነው። በመደበኛው ትርጉም በአዲሱ መደበኛ ትርጉም ከቁጥር 6 ጀምሮ ያለውን አነበዋለሁ። እንዲህ ይላል። ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰው ነበር። በእርሱ ምስክርነት ሰው ሁሉ እንዲያምን ስለ ብርሃን ምስክር ሆኖ መጣ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ይህ ብርሃን ወደ ዓለም ይመጣና ለሰው ሁሉ ብርሃን የሚሰጥ እውነተኛ ብርሃን ነበረ። እርሱም በዓለም ነበረ፣ ዓለምም የተፈጠረው በእርሱ ነው፣ ዓለምን ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ይሁን እንጂ ለተቀበሉትና በስሙ ላመኑ የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሰው ዘር ማለትም እዚህኛ ላይ ምንድን ነው የሚለው? ቅድም ባነበብነው ላይ አይ ከደምና ከስጋ ማለቱ ምን ማለት? ከሰው ዘር ማለቱ ነው። ከደምና ከስጋ አልተወለዱም ሲል አባትና ማለት ባልና ሚስት ግንኙነት አድርገው ልጅ እንደሚወለደው አይደለም የተወለዱት። መደበኛው ትርጉም ላይ አዲሱ ላይ ይላል ከሰው ዘር ሳይሆን ይላል። ማለትም ይላል ከስጋ ልማድ ወይንም ከሰው ፍቃድ አልተወለዱም። ስለዚህ መነሻችንን መጀመሪያ ይነግረናል ዮሐንስ። እናንተ ጌታን እንደ ግል አዳኝ አድርጋችሁ ስትቀበሉ ከሰው ፍቃድ ወይንም ሰው በተለምዶ በወንድና በሴት መካከል በሚደረግ ግንኙነት ልጅ እንደሚወለደው ከወንድ ዘር አይደለም የተወለዳችሁት እናንተ ይልና እናንተ ከምንድን ነው የተወለዳችሁት ይላል? ከእግዚአብሔር ቃል ነው የተወለዳችሁት። ሁለተኛም ጴጥሮስ ያዙት እና አንደኛ ጴጥሮስ ላይ ያለውን አነብና ወደ ሁለተኛ ጴጥሮስ እንገባለን። እና በጣም ይውላችሁ የእግዚአብሔርን ቃል የምሰጣችሁን ቦታ ግለጡትና እናንተም እዩት። እሺ ግለጡትና እናንተም እዩት። እንትኑን ድምፁ ግለጡትና እዩት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 አውጡት።
አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ምክንያቱም መጽሐፍ እንደሚል ሥጋ ለባሽ ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ነው የምናነበው ከቁጥር 23 ጀምሮ። ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ጸንቶ ይኖራል። የተሰበከላችሁ የምስራቹ ቃል ይህ ነው። ስለዚህ ስትወለዱ የተወለዳችሁት ከማይጠፋ ምንድነው? ዘር ነው። ይሄ ዘር የሚጠፋ ዘር አይደለም ማለት። ያዕቆብ ምዕራፍ 1 እናነባለሁ። ያዕቆብ ምዕራፍ 1 ከቁጥር 16 ጀምሮ እስቲ እንደዚህ በሉ። እግዚአብሔር በጎ አምላክ ነው በሉ። በሱ ዘንድ በሉ ጨለማ ከቶ የለም በሉ። በእግዚአብሔር ዘንድ በሉ መለወጥ መቀየር የለም በሉ። ከቁጥር 16 ጀምሮ የያዕቆብ መልእክት እንዲህ ይለናል። የተወደዳችሁ ወንድሞቼ ሆይ አትታለሉ። ለምንድን ነው ያለው አትታለሉ ሲል? አንድ የሚያታልል ሐሳብ አለ። አንድ የሚያታልል ዓለም ላይ ፍቃድ አለ፣ የሰዎችን አእምሮ የሚቆጣጠር። ግን አትታለሉ። ለምን? በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ አባት ከሰማይ ብርሃናት አባት ይወርዳሉ። በእርሱ ዘንድ መለወጥ ከመዞር የተነሳ የሚያርፍ ጥላ የለም። ምን እያለን ነው? ሰው እንዲህ ሲራመድ ፀሐይ ላይ ነው ቢሄድ፣ አሁን እዚያ ጥላ ልታዩት ትችላላችሁ። ሰው እየተራመደ ጥላውን ታዩታላችሁ። እግዚአብሔርን ዙሪያውን ብትፈልጉት፣ የእግዚአብሔርን ፍቃድ ብትፈልጉ፣ ሐሳቡን ብትፈልጉ ጥላ አታገኙበትም። ፍጹም ፐርፌክት ነው። እሱ ጋር ሙሉ ብርሃን ነው። መጽሐፍ ሲናገር ማንም ሰው በማይቀርበው ብርሃን ውስጥ ይኖራል ይላል። እና ማንም ሰው እንዳታላችሁ፣ የሆነ ነገር ኢንፎርሜሽን ሰምታችሁ ሰዎች የጻፉትን መጽሐፍ አንብባችሁ ስለ እግዚአብሔር ሙሉነት፣ ፍጹምነት፣ በጎ አምላክነት የሚያበላሽ ሐሳብ አእምሯችሁ ላይ እንዲያገባ። እሱ ምንድን ነው? በጎ ነው አለን። ከላይ ዘንድ እና አንዳንድ ሰዎች እኔ እኮ ምን እንደሆነ አላውቅም፣ በቃ እግዚአብሔር ሊያስተምረኝ ፈልጎ ነው ይህም በሽታ ብለው ከኔ ያልሄድ አለ ይላሉ። እግዚአብሔር ካመጣው ልንቃወመው አይገባም። አሜን። እግዚአብሔር በሽታን ካመጣው ልንቃወመው አይገባም። ለምን? ምክንያቱም እግዚአብሔር ሲሰጥ በጎና መልካም ነው። አሞሃል፣ በሽታው እየጎዳህ ነው። አዎ ከእግዚአብሔር አይደለም አይደለም። እሱ ሲሰጥ በጎ ስጦታ ነው አለ። እሺ ፍጹም የሆነ ምን ነው የሚሰጠው? በረከት ነው የሚሰጠው። ስለዚህ በሽታ ከአጋንንት ነው ከእግዚአብሔር አይደለም። ጭንቀት ከአጋንንት ነው ከእግዚአብሔር አይደለም። እኔ በጣም ነው የምጨነቀው፣ ነፍሴ የተጨነቀች፣ በቃ እግዚአብሔር ነው መሰለኝ። አትቃወማ። እግዚአብሔር ነው ብለህ የምታምን ከሆነ መቃወም የለብህም። ምክንያቱም እሱ የሚሰጠው በጎ ነው። በጎነት ይሰማ፣ አትቃወም አይደል? ግን ካልተሰማህስ የእሱ አይደለም እያለ እኮ ነው። እኔ የምሰጠው በጎና መልካም፣ በእኔ ዘንድ በመዞር የሚገኝ ጥላ የለም ማለት። ጥሩ ሰጥቼ በዚህ በኩል አንተን አስታምሜ በዛ በኩል ማጽናኛ አልክልህም። እንዲህ አይነት ጌታ አይደለም። እንዲህ የሚጫወት አይደለም። ሰውን በመከራ እያሳለፈ በዛ በኩል ልጄ ሆይ እኔ ከአንተ ጋር ነኝ፣ አውቄ ነው ያሳለፍኩ። ሰምታችሁ አታውቁም? ትንቢት ሆን ብዬ ነው ላስተምርህ፣ ከዛ በዛ በኩል ያጽናናዋል። ውሸት። እንደዛ አይነት አምላክ የለም። ሕያው ቅዱስ ንጹሕ የሚያደርገውን ማንንም ሰው አማክሮ የማያደርግ በጎ ነኝ አለ እኮ። እስራኤላውያኖች አንድ ወቅት ላይ እግዚአብሔር የተቀየረ መሰላቸው። ያዕቆብ ሆይ እኔ እግዚአብሔር ምን አልልም፣ አልለወጥም፣ ምን ለወጥ አይደለሁም። ዛሬ ስትበረታ ወድጄ ነገ ስትደክም እምተው አምላክ አይደለሁም። እንደዚሁ
ጳውሎስ ሲናገር እንዲገባን ኃጢአተኛ ሆነን ሳለን እንዲሁ ከወደደን በሱ መንገድ ሳንሄድ ፍቃድና ምክሩን ሳንቀበል የገዛ ፍላጎታችንን እያደረግን በሄድንበት ሰዓት ላይ እንደዚሁ በምርጫውና ከዘላለማዊ ፍቅሩ የተነሳ ዓለምን ከመፈጠሩ አስቀድሞ በክርስቶስ ኢየሱስ ከወደደንና የራሱ ካደረገን እንኪያስ አለ አሁን ሕይወትን ካገኘን በኋላ ልጅ ከሆንን በኋላ ፍቅሩ ምን ያክል አይበዛ እያለን እኮ ነው። እዛ ጋር ሳናቀው ከወደደን በዘላለም ፍቅሩ ቤቱ ካመጣን በኋላ ከራሱ ከወለደን በኋላ እግዚአብሔር ልጆቹን ምን አይልም አይጥልም። ስለዚህ የተፈጠርንበትን አፈጣጠር ይነግረናል። እናንተ ከሰው ሥጋ ፈቃድ የተወለዳችሁ አይደላችሁ፣ መንፈሳችሁ ዳግም የተወለደው ሕያውና ለዘላለም ጸንቶ ከሚኖር ከእግዚአብሔር ቃል ነው የተወለደው ይለናል። ስለዚህ ጴጥሮስ የመጀመሪያ መልእክቱ ላይ ተበትነው ላሉ አይሁዳኖች አንድ ነገር እንዲያውቁ ፈለገ። ምንድን ነው የፈለገው? እነሱ አካባቢ አንድ የጎደለ ነገር እንዳለ ይሰማቸው ነበር። ይህንን ለማስተካከል ነው። የሁለተኛ የሐዋርያው መልእክት ሐሳቡና ተደራሽነቱን ያደረገው እዛ ቤተ ክርስቲያን ውስጥ አንዳንዶች ስለ ጌታ እንደማይመጣ የሚናገሩ ነበሩ። ይዘገያል፣ አይመጣም እኮ ሲል እሱን ያስተካክላቸዋል። ነው የሚዘገይ እንዳይመስላችሁ። ትንሽ የዘገየው እኮ ብዙ ሰዎች እንዲድኑ ስለሚፈልግ ነው፣ ሰው ሁሉ እንዳይጠፋ እንጂ መምጣቱ አይቀርም። ሌላ ደግሞ ነገር አለ። ምንድነው ሌላ የሚጠበቀው? ነው እግዚአብሔር በምዕመኑ መካከል ልዩነት ሊኖር ይችላል። ምክንያቱም አንደኛው ያለው ኃይል ከአንደኛው ይለያል፣ ይበልጣል። ወይም ደግሞ በቃ እንጠብቀው እግዚአብሔርን አንዳች ነገር ከላይ እኛ ላይ እስኪያመጣ ድረስ። ምክንያቱም ይሄን የህይወት ዘይቤ ይሄን የክርስቲያን ጉዞ እግዚአብሔር የሚፈልገውን የመንግስቱን አኗኗር መኖር ያልቻልነው አንድ የሚጎድል ነገር አለ ከእግዚአብሔር ዘንድ መቀበል ያለብን የሚል በምዕመኑ ውስጥ ይሄ ሐሳብ አለ። እሱን ማስተካከል ፈልጓል። እንደዚህ ይላቸዋል ከቁጥር 1 ጀምሮ ምዕራፍ 1 ሁለተኛ ጴጥሮስ የኢየሱስ ክርስቶስ አገልጋይ ሐዋርያ ከሆነው ከስምዖን ጴጥሮስ ይልና በአምላካችን በአዳኛችን በኢየሱስ ክርስቶስ ጽድቅ አማካኝነት እኛ እንዳገኘነው ምንድነው የእናንተን መደማሙት እኛ እንዳገኘነው እምነት የሆነ ክቡር እምነት ላገኛችሁ ይላል። ይጀምር እኛ እንዳገኘነው ወይም እኛ እንደተቀበልነው አይነት ክቡር እምነት ለተቀበላችሁ አድሬስ ያደርገላችሁ። አሁን ይሄን ስጽፍላችሁ ልክ እኛ የተቀበልነውን የከበረ እምነት ነው እናንተም የተቀበላችሁት። ልዩነት በእነሱና በሐዋርያው መካከልና በምዕመኑ መካከል ልዩነት እንደሌለ በመወለድ ውስጥ እየነገራቸው ነው። ልክ እኛ የተቀበልነውን እምነት ነው እናንተም የተቀበላችሁት። ከዛ ቁጥር 3 እንዲላቸዋል በገዛ ክብሩና በበጎነቱ የጠራንን በራሱ ክብር ነው የጠራችሁ፣ እኛንም የጠራን በጎ አምላክ ስለሆነ ጠርቷቸዋል። እርሱን በማወቅ ለሕይወት እና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ በመለኮቱ ኃይል ሰጥቶናል። እርሱን በማወቅ ለእውነትና መንፈሳዊነት የሚያስፈልገንን ነገሮች ሁሉ ሰጥቶናል። በአዲሱ ትርጉም አነባዋለሁ። በገዛ ራሱ ክብር በቸርነቱ የጠራንን በማወቃችን ምክንያት አያችሁ፣ ይልቅ ግልጽ ያደርገዋል። በቸርነቱ በበጎነቱ የጠራንን በማወቃችን ምክንያት ሲጠራን እሺ ብላችሁ ስለተቀበላችሁት ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልጉንን ነገሮች ሁሉ በመለኮታዊው ኃይል ሰጥቶናል። ይሰጣችኋል ነው ያለው። ሰጥቶናል አለ።
በእነዚህም በተሰጡት ነገሮች አማካኝነት በክፉ ምኞት ምክንያት በዓለም ካለው የሞራል ውድቀት እዚህ ላይ ምግባረ ብልሹ ከሆነ ሕይወት አምልጣችሁ በምን ሲለን ያ ዳግም ስትወለዱ ከማይጠፋው ዘር እግዚአብሔር ሲወልዳችሁ መንፈሳችሁ ውስጥ የመለኮት ምን አለ አለ ኃይል አለ። አሁን ይሄ ነው ዳግም በተወለዱት መካከል ብዙ ቦታ ስትሄዱ ስትሰሙም ብዥታ ያለበትን ክፍል አሳያችኋለሁ እንዲገባን። ለምሳሌ አንደኛው ግሩፕ እንዲህ ይላል፣ ደቀ መዛሙርቱ ከጌታ ጋር በነበሩበት ሰዓት አብረውት እየሄዱ አጋንንትን ምን ይሉ ነበር? ያስወጡ ነበረ። ለምጻምን ምን ይሉ ነበር? ይፈውሱ ነበረ። ሽባን ምን ይሉ ነበር? ይተረትሩ ነበር። መቼ? ከመሞቱ በፊት አብረውት። ታዲያ ያን ሁሉ ሲያደርጉ ያደረጉት በምንድን ነው? በመንፈስ ቅዱስ ነው? አይደለም። ለምንድን ነው ያልሆነው? ምክንያቱም መንፈስ ቅዱስ ገና አልወረደም። እኛ የሥላሴ አማኞች ነን። በአብ በወልድና በመንፈስ ቅዱስ የምናምን ነን። መንፈስ ቅዱስ አልወረደም ነበር። ታዲያ ያን ሁሉ ሲያደርጉ ደቀ መዛሙርቶቹ ከኃጢአታቸው ወይንም የኃጢአትን ስሬት አግኝተው ነበር? አላገኙም። ከነ ኃጢአታቸው ነው ሲከተሉት የነበሩት። ለምን? ጌታ ኢየሱስ ክርስቶስ ገና አልሞተም። ደም ሳይፈስ ስሬት የለም። ለካ ደቀ መዛሙርቱ ይሁዳም ዳግም አልተወለደም። ከነ ኃጢአቱ በአዳም የተቀበለውን የዘር ኃጢአት ይዘው ነበረ። 12ቱም ደቀ መዛሙርቶች ምን የሚሉት የሚከተሉት በደሙ አልታጠቡም፣ ዳግም አልተወለዱም። ግን እግዚአብሔር ስለመረጣቸው ጌታ ኢየሱስ ክርስቶስ ቃል ሰጥቷቸው ነው የሚሄዱት። ሲናገር ሕይወታቸው ላይ ሂዱ ብሏቸዋል። እንዲህ እንዲህ አድርጉ ብሎ ቃል ሰጥቷቸዋል። በዛ ቃል አማካኝነት ነበር ያ ቃል በላያቸው ላይ ይሰራ ነበረ። ምክንያቱም ጌታ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ነው እንጂ ዳግም ውልደትን ምን አላሉም? አላገኙም። መጨረሻ ላይ ከሞት ከተነሳ በኋላ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጠራቸውና መጽሐፍትን ያስተውሉ ዘንድ ምን አለባቸው? እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ምን ማለት ነው? መንፈስ ቅዱስ ከላይ ያለውን አይደለም፣ ገና አልመጣም እሱ። ምክንያቱም ጌታ በዮሐንስ ወንጌል ምዕራፍ 16 ላይ በግልጽ ነው የተናገረው። ዮሐንስ 16 ላይ እንሂድ እስቲ፣ ያየ ነው እያጠራ ነው ብንሄድ የዮሐንስ ወንጌል ምዕራፍ 16ን ከቁጥር 5 ጀምሮ እናንበው። እንግዲህ ወደ ላከኝ እሄዳለሁ አላቸው ጌታ ኢየሱስ። ይሁን እንጂ ከእናንተ የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህን በመናገሬ ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣም። ከሄድኩ ግን እርሱን ወደ እናንተ ምን እለዋለሁ? እልከዋለሁ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ደግሞ ወደ አብ ስለሚሄድና ከእንግዲህ ስለማታዩ ነው። ስለ ፍርድ ደግሞ የዚህ ዓለም ገዢ ስለተፈረደበት ነው። ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እርሱ ከራሱ ምን አይልም፣ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራቸዋል። ከእኔ የሆነውን ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነው ሁሉ የእኔ ነው። ከእንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋል ያልኳችሁ ለዚህ ነው። ገና አልመጣም፣ ግን እኔ ብሄድ ነው የሚሻላችሁ። ስለዚህ ምንድን ነው ጌታ ኢየሱስ ክርስቶስ ሞተ፣ ከትንሣኤ በኋላ ሄደ። ከዛ ሐዋርያት ሥራ ላይ አንድ ነገር ነገራቸው። እነሱ ኦኬ ተነስቷል፣ ገርሟቸዋል። ተነስቷል ጌታ እያዩት ነው፣ አብረውት በቃ እዚህ ብትቀር መንግሥትህ ይጽና ሲሉት ነው እንደዛ ለማመጣጤ
ምክንያቱም ብሏቸዋል። የሰው ልጅ ወደ መጣበት ተመልሶ ብታዩ፣ ወደ መጣበት ተመልሶ ሲሄድ ብታዩ ምንድነው የምትሆኑት? አላመኑበትም። ኦኬ ተዉትና ተመልሶ ያው የሰው ልጅ እኔ የሰው ልጅ ነኝ፣ ይሄው እኔ አምላክ ነኝ እያልኳችሁ፣ እኔ እግዚአብሔር ልጅ ነኝ እያልኩ ድንቅና ታምራት አደርጋለሁ፣ ግን አላመናችሁም። ግን ተመልሶ ወደ መጣበት ሲሄድ ብታዩ ምንድነው የምትሆኑት? ደቀ መዛሙርቱም ራሱ ጥያቄ አለባቸው። ሄዶ አብረውት ሐዋርያት ሥራ ምዕራፍ 1 ላይ እንዲህ ሐዋርያት ሥራ ምዕራፍ 1 ላይ ምዕራፍ 1 ቴዎፍሎስ ነው የሉቃስ ጸሐፊ ቴዎፍሎስ በደንብ ከስር መሰረቱ ተከትሎ ይጽፍልናል። ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ፣ ሉቃስ ወንጌልን ማለት ነው። ይኸውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ከሕማማቱ በኋላ ራሱ ቀርቦ ሕያው መሆኑን ለነዚሁ በብዙ ማስረጃዎች አረጋገጠላቸው። 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ምን አላቸው? ነገራቸው። ከነሱ ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትላላችሁ? ያዙት። ይሄንን አሁን በአማኙ መካከል ድብልቅልቅ ያለ ፋውንዴሽን አለ። ምንድነው? አንደኛው ዳግም ከተወለድክ በኋላ ዳግም ምን ከተወለደ በኋላ አንድ ሰው የመንፈስ ቅዱስ ጥምቀት ደግሞ የሚባል አለ። ሌላ የሚሉ አሉ። ዳግም ተወልዷል። ከዛ ምን ይጠብቃል? ሌላ የመንፈስ ቅዱስ ጥምቀት ይጠብቃል። ከዛ ሶስተኛው ከመንፈስ ቅዱስ ጥምቀት በኋላ ሶስተኛው ኃይል መቀበል። 3 አለ። ዳግም ተወለደ፣ የመንፈስ ቅዱስ ጥምቀት፣ ከዛ ኃይል። ከዛ ሁለቱ ደግሞ አንደኛው ጎራ እንዲህ ይላል፣ አይደለም ዳግም መወለድ ማለት በመንፈስ ቅዱስ መጠመቅ ማለት ነው። መነሻ ሐሳብ የሚያደርጉት እነሱም ትክክል ናቸው። አንደኛ ቆሮንቶስ ምዕራፍ 12 ሐሳብን ነው የሚያነሱት እነሱም። አንደኛ ቆሮንቶስ ምዕራፍ 12 ላይ ጳውሎስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 12 ጀምሮ በጌታ ስም አነበዋለሁ። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል ግን አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይንም የግሪክ ሰዎች ብንሆን፣ ባሪያ ወይንም ነፃ ሰዎች ብንሆን፣ እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል። ሁላችን አንዱም መንፈስ እንድንጠጣ ተሰጥቶናል። ስለዚህ በመንፈስ ቅዱስ ትጠመቃላችሁ ማለት ዳግም ትወለዳላችሁ እያላቸው ነው ጌታ ደቀ መዛሙርቶቹን። ምን ብያቸዋለሁ? መንፈስ ቅዱስ ካላረገ፣ መንፈስ ቅዱስ ካልመጣ ዳግም እነሱ መውለድ አይችልም። የዳግም የመውለድ ስራ የማን ነው? የመንፈስ ቅዱስ ነው። ሰው ዳግም የሚወለደው ኒቆዲሞስ የጠየቀው እንደዛ እኮ ነው። ጌታ ኢየሱስ አይደል መጥቶ ዳግም መወለድ ሲባል እኔ እኮ አርጅቻለሁ፣ ትልቅ ሰው ነኝ፣ ተመልሼ ወደ እናቴ ማፀነ መግባት ገብቼ ሊወለድ ሲል አይደለም ማለት ከውሃና ከምን ከመንፈስ ካልተወለድክ ሲለው የዘላለም ሕይወት ማግኘት አትችልም፣ የእግዚአብሔርን መንግስት። እዛ ጥያቄ የሆነበት እሱ ዳግም መወለድ አለባቸው ደቀ መዛሙርቱ። ስለዚህ ደቀ መዛሙርቱ መቼ ነው ዳግም የተወለዱት ሲባል ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ በእነሱ ላይ ወረደ። ምክንያቱም ጌታ ኢየሱስ ክርስቶስ ወደ አብ መሄድ አለበት። ከዛ መንፈስ ቅዱስ እነሱ ላይ ሲወርድ ዳግም ተወለዱ፣ በአዲስ ቋንቋ ተናገሩ፣ ስራቸውን ጀመሩ።
እዚህ ላይ አንድ ቃል አለ፣ በደንብ እዩት እሺ። ሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 4 ጀምሮ ከእነርሱም ጋር በማዕድ ተቀምጠው ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ምን በሉ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ። ዮሐንስ በምድር ያጠመቀው ለምን አነሳው ዮሐንስን? እዚህ ጋር የዮሐንስ ጥምቀት ከሌሎቹ ለየት የሚያደርገው እንዴት ነው? ለምን ዮሐንስ ተነሳ? ጥምቀቱ ይሄ ነው። ዮሐንስ ትዝ ይላችኋል። የት ነው ዮሐንስ ያጠመቀው? ዮርዳኖስ። አይሁዳውያኖች ጥምቀታቸው የመንጻት ስርዓት ነው። ሰውን ውሃ ውስጥ አይደፍቁም። የአይሁድ ስርዓት ምንድን ነው? እጃቸውን እግራቸውን ከውጪ ነው ራሳቸውን የሚያጸዱት። ዮሐንስ ግን አጠማመቁ የተለየ ነው። ሰው ሲመጣ ምን ያደርገዋል? ውሃ ውስጥ አስገብቶ ነው የሚያወጣው። ስለ ጥምቀት ደግሞ መጽሐፍ ቅዱስ ምን ይለናል? አሮጌው ሰው ይሞትና አዲስ ሰው ነው የሚነሳው። ያ ዮሐንስ ያጠመቃቸው ቦታ ደግሞ እግዚአብሔር አይሁዳውያኖች እስራኤላውያኖች ዮርዳኖስን ሲሻገሩ ምልክት ያስቀመጠበት ቦታ ነው። ታስተውሳላችሁ? ዮሐንስ እግዚአብሔር ከነዚህ ድንጋዮች መካከል ምን ያስነሳል? ስለ አብርሃም ልጆች ድንጋዮች ሲል ምን ይላል? እነዛ ድንጋዮች የምን ድንጋዮች ናቸው? ሔዋን ድንጋዮች ናቸው። ጴጥሮስ ጽፎልናል። እንደ ሔዋን ድንጋዮች። ማን ነው ሔዋን ድንጋይ? አሁን እኛ ነን። ለምንድን ነው ዮሐንስ እግዚአብሔር ከነዚህ ድንጋዮች የአብርሃም ዘርን ያስነሳል ልጆች አሉት ሲለን እነዚህ ድንጋዮች አንዳንዱ አሕዛብና ያለው ድንጋዮች አይደለም። እስራኤላውያን ኢያሱ መጽሐፍ ላይ ዮርዳኖስን ልክ ተሻግረው ሲወጡ እንደዚህ ያለው፣ በል እንግዲህ ከተሻገራችሁት ከዮርዳኖስ ውስጥ 12 ድንጋይ ያወጣና ለእስራኤል ሕዝብ ለሚመጪው ትውልድ ምልክት ይሆን ዘንድ ውጪ አስቀምጣለሁ ድንጋይ። ሌላ ደግሞ በእስራኤላውያን ስም ቁጥር በአባቶች በ12ቱ ስም ደግሞ 12ቱን ድንጋይ ውሃ ውስጥ አስቀር። ሊመጣ ላለው ትውልድ ምንድን ነው ይሄ? ምስክር ነው አለው። ውጭ 12 አለ፣ ይሄኛውስ ውስጥ አለ። ስለዚህ አብርሃም ዮሐንስ መጥምቀ ዮሐንስ ስለ የትኛው ድንጋይ ነው እየተናገረ ያለው? ዳግም ስለሚወለዱት። እናንተ አባታችን አብርሃም ነው ትላላችሁ፣ የማትከተሉት ከሆነ እግዚአብሔር የሚላችሁን የማትሰሙ ከሆነ ከነዚህ ምኖች ድንጋዮች እነማንን ነው ዮሐንስ እያየ ያለው? እኛን ዳግም ክርስቶስን የሚቀበሉ ሊመጣ ያለውን እያየ ከነዚህ እግዚአብሔር የራሱ ምን ልጆች ያስነሳል አለ፣ ሕያዋን ድንጋዮች። ስለዚህ እኛ በክርስቶስ ኢየሱስ የአብርሃም ምኖች ሆንን፣ ልጆች ሆንን ጌታ ኢየሱስ ክርስቶስን ስንቀበል። አሁን የፈለግኩት ክፍል እሱን አይደለም። ዮሐንስን እዚህ ጋር መጣውና በመንፈስ ቅዱስ ትጠመቃላችሁ ካለ በኋላ ወረድ ብሎ እንዲህ ይላል፣ እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግስት መልሰህ የምታቋቁመው ጊዜ አሁን ነውን ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይንም ወቅት ማወቅ ለእናንተ አልተሰጣችሁም። ቁጥር 8 ይሄን የፈለግኩት ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሬ ትሆናላችሁ። በሌላ መጽሐፍ ምን ይለዋል? በሌላ ትርጉም ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አይደለ? ይሄ ሐሳብ ምን ያመጣል? ዳግም ሰው ከተወለደ በኋላ ኖ እኔ አልወጣም፣ መጽሐፉ የሚለው ኃይልን ሳትቀበል እንዳትወጣ ነው እያለ ያለው። ስለዚህ ኃይልን መቀበል አለብኝ። ምን ለማድረግ? ለመውጣት። አያችሁ? በደንብ ግን አንብቡት። ምንድን ነው የሚለው? መንፈስ ቅዱስ በእናንተ ላይ በወረደ ሰዓት ኃይልን ትቀበላላችሁ። ምን እያለ ነው?
መንፈስ ቅዱስ እናንተ ጋር ካለ አንተ ጋር ምን አለ? ኃይል አለ። ሌላ አይደለም። ከሌለስ የለም። ስለዚህ እግዚአብሔር ትኩረቱ ኢንፍሉዌንሱ ላይ አይደለም፣ ፐርሰኑ ላይ ነው። ምክንያቱም ኃይል ከመንፈስ ቅዱስ የሚወጣ ኢምፓክት ነው። ከመንፈስ ቅዱስ የሚወጣ ነው። እግዚአብሔር የሚፈልገው እሱን አይደለም። እሱ እንድትከተል አይደለም የሚፈልገው። እሱ እንድንከተል አይደለም የሚፈልገው። ፐርሰኑ አንተ ጋር ነው ያለው። እርሱ ወደ እናንተ ምን ይላል? ይመጣል። እሱ ካለ ሁሉም ነገር አለ እያለን ነው። መንፈስ ቅዱስ ከእናንተ ጋር ካለ ኃይል እናንተ ጋር አለ እያለን ነው። መንፈስ ቅዱስ እናንተ ውስጥ ካለ ጥበብ እናንተ ውስጥ አለ እያለን ነው። ጴጥሮስ ይሄንን ነው ለምዕመኑ የሚጽፍላቸው። እግዚአብሔርን ስላወቀ ነው፣ የመሰከረውን ምስክርነት ስለተቀበልን በመንፈስ ቅዱስ አማካኝነት መለኮታዊ ኃይል ሰጥቶናል። ያ መለኮታዊ ኃይል የምንለው እኛ ውስጥ ነው ያለው። ስለዚህ ምን ይመክራቸዋል? ቁጥር 4 ላይ እንዲህ ይላቸዋል፣ በእነዚህም ምክንያት በተሰጡት ነገሮች አማካኝነት በክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት ወይንም የሞራል ውድቀት አመልጣችሁ የመለኮት ባሪ ተካፋዮች እንድትሆኑ ክቡርና እጅግ ታላቅ የሆነ ተስፋ ተሰጥቷችኋል። በዚህ ምክንያት የሚከተሉትን ነገሮች በእናንተ ውስጥ እንዲበዙ ወይም እንዲጨመሩ ምን በሉ? ትጉ። ምን ጨምሩ አለ? በእምነት ላይ ደግነትን፣ በደግነት ላይ እውቀትን፣ በእውቀት ላይ ራስን መግዛት ወይ ራስን መቆጣጠር፣ በራስ መቆጣጠር ላይ በትዕግስት መጽናትን፣ ጽናት፣ በትዕግስት መጽናት ላይ ደግሞ መንፈሳዊነትን እግዚአብሔርን መምሰል ማለት ነው። በመንፈሳዊነት ላይ ወንድማማቾነት፣ መተሳሰብን፣ ፍቅርን ጨምሩ። እነዚህ ነገሮች በብዛት አብስታችሁ እናንተ ብትሰሩባቸው ወይ በእናንተ ውስጥ ቢበዙ ቢኖሯችሁ ብታሳድጉት ጌታችን ኢየሱስ ክርስቶስን ወደ ማወቅ ትደርሳላችሁ። ስራ ፈቶችና ፍሬቢስ ከመሆን ትድናላችሁ። እነዚህ ነገሮች የሌሉት ግን የሩቅን ነገር የማያይ እውር ነው ይላል። ቁጥር 10 ይላል፣ ስለዚህ ወንድሞቼ ሆይ መጠራታችሁንና መመረጣችሁን ለማረጋገጥ በይበልጥ ትጉ። ይህም ብታደርጉ ከቶ አትሰናከሉም። ሰዎቹ ሌላ ቦታ ሲፈልጉ ትልቅ የቤት ስራ ሰጣቸው። ያለው እናንተ ውስጥ ነው አላቸው። ጌታ ኢየሱስ ክርስቶስን በማወቅ ዳተኛ ከመሆን ይጠብቃቸዋል። ፍሬያማ መሆን የምትፈልጉ ከሆነ አለ ደግሞ በመንገዳችሁ እንዳትሰነካከሉ። መሰናከል ይኖራል። በሕይወት ጎዳና ስትጓዝ መሰናክል፣ ወጥመድ እንዲያገኛችሁ እነዚህን ነገሮች እናንተ ላይ አድርጉ፣ ጨምሩ። በጎነት ጨምሩ፣ ራስን መግዛት ጨምሩ። ውስጣችሁ የገባው የመለኮት ኃይል እግዚአብሔርን ለመምሰል የእግዚአብሔር ልጅነትን ሕይወት ለመግለጥ እዚህ ምድር ላይ መጠቀም የምንችልበትን አቅምና ጸጋ ሁሉን ጠቅልሎ ነው መንፈሳችን ውስጥ ያስቀመጠው። ከዛ እናንተ አውጡት። ከዛ እኔ እኮ ተሰናከልኩ ብል ጴጥሮስ ምንድን ነው የሚለው? ይህን ብታደርግ አትሰናከልም። ተሰናከልኩ ካልኩ ከተጻፈው ውስጥ የጎደለኝ ነገር አለ ማለት ነው። ይህን ብታደርግ አትሰናከልም አለ። ላይፍ ላይ አትሰናከልም። አየህ፣ አንዳንዴ ልክ ሁሉን አድርገን ጽናት ሲጎለን እንሰናከላለን። ባለመጽናታችን የሆነ ነገር ሉዝ እናደርጋለን፣ ያመልጠናል። መድረስ ወደ የምንፈልገው ቦታ ላይ ሁሉን ጠብቀን ከጽናታችን ጉድለት ምክንያት ሉዝ እናደርገዋለን። ወደሚቀጥለው አትሰናከሉ ማለት ይሄን ብታደርጉ
ስለዚህ የመለኮትን ኃይል ተቀብያለሁ ስል መጽሐፉ አንተ ውስጥ ነው ያለው። መንፈስ ቅዱስ አንተ ውስጥ ካለ ኃይል አንተ ውስጥ አለ እያለ ነው። ለዛ ነው ሮሜ 8 ላይ ጳውሎስ ለሮሜ ሰዎች ይህን መልእክት ጻፈላቸው። ሮሜ ምዕራፍ 8 ከቁጥር 9 ጀምሮ ከቁጥር 5 ጀምሮ ላንብበው። ሐሳብን ስለሆነ አያችሁ፣ እግዚአብሔር ሐሳብን በጣም ነው የሚወደውሽ። አሁን ጉዳዩ ከሌላ ቦታ አምጥቶ ምናምን የሚጨምርብን ምናምን ነገር የለም። በእኛ ውስጥ ነው ያለው፣ ከእኛ ውስጥ ነው የሚወጣው፣ አብሮን ያለው። ግን ማይንዳችን ላይ ሐሳባዊ ዓለማችን ስላልተቃኘ፣ በትክክል ስላልተስተካከለ ውስጣችን ያለውን ነገር ለመቀበልም ውስጣችን ላለው ነገር ንቃተ ህሊናችን ይያዛል። እንዲህ ያለ ጳውሎስ ቁጥር 5 ላይ ሮሜ 8 ምዕራፍ 5 እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ሐሳባቸውን እያለ ነው። እንደ ሥጋ የሚኖሩ ሐሳባቸው እዚህ ላይ አይደለም። ዲቫይን ፓወር ተቀብያለሁ፣ መንፈስ ቅዱስ አብሮኛል፣ ኃይል ተቀብያለሁ፣ የምፈልገው ነገር የለም። አሁን ለዚህ ለገባውበት መንግስት መንቃት ነው ለካ ያለብኝ። እግዚአብሔር ሁሉ ነገሬን ለካ ይጠቀመዋል። ከመንፈስ ቅዱስ ዳግም ተወልጃለሁ፣ የእግዚአብሔር ልጅ ነኝ፣ መብት ተሰጥቶኛል፣ ስልጣን ተሰጥቶኛል። እባብና ጊንጡን ረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን አለ እያለኝ ነው። ሐሳቤን እዚህ ላይ ሳደርግ ምናል ስለ መንፈስ ፍቃድ ማወቅ የሚፈልጉ ሐሳባቸውን በማለ ያለ በመንፈስ ፍቃድ ላይ ያደርጋሉ። በዚህ በእውነት ቃል ላይ ያደርጋሉ። እንደ ሥጋ ሐሳብ የሚኖሩ ግን ፍላጎታቸውን ምን ማለት ነው? ነው እንዴ? አይመስለኝም። ነው እንዴ? ግን እግዚአብሔር ግን እኮ አዎ፣ ግን አይደለም፣ አብሮኛል። ግን አንዳንዴ እንዲህ የሆነው ለምንድን ነው? ሐሳባቸው እንዳለ ሥጋ የሆነ ትርጓሜ ነው ያለው። ከመለኮት ዕውቀት ተነስተው አይደለም የሚተረጉሙት። ከሚያዩት ከሚሰሙት ከልምዳቸው ነው ተነስተው የሚተረጉሙት። ከዛ እንደ ለጳውል የሥጋን ነገር ማሰብ ሞት ነው አለ። የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በሥጋ የሚመሩ እግዚአብሔር ማስደሰት አይችሉም አለ እያለ ያለው አይ እንደ ማንኛውም እኔ ፍጥረታዊ ሰው ነኝ፣ እኔ አይመስለኝም፣ ያ የመለኮት ኃይል እኔ ውስጥ ያለ አይመስለኝም ሲል ሰውየው በምን ወክ እያደረገ ነው? በሥጋ። ከዛ ለእግዚአብሔር ሕግ የሚለው እግዚአብሔር ለተናገረው እውነት ላስቀመጠው ቃል ምን አይልም፣ አይገዛም። እና እግዚአብሔር በሱ ደስ አይሰኝበትም እያለ ነው። በክርስቶስ ኢየሱስ የተሰራልን የመስቀል ሥራ ዝም ብሎ አይደለም። አምላክ ሰው የሆነበት የተዋረደበት። ከዛ ጳውሎስ እንዲህ ይለናል ቁጥር 9 ላይ እናንተ ግን አለን የዳናችሁት የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በሥጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ምንድን ነው? ሕያው ነው። ቁጥር 11 ላይ እንዲህ ይላል ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ። አሁን ለምንድን ነው የሚኖር ከሆነ እያለ ጥያቄ የጠየቀው? እያንዳንዱ ራሱን እንዲህ አይኗ ይፈትሽ። እውነት መንፈስ ቅዱስ ውስጥ አለ ነው? ካለ አለ አለ ወይ ሲል አዎሽ አለ፣ እኔ ውስጥ አለ። አዎ ዳግም እንደተወለድኩ አምናለሁ ካለ ክርስቶስን ከሞት ያስነሳው በውስጣችሁ የሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል። ይሄላችሁ መደበኛው ትርጉም አዲሱ እንዴት ግልጥ ያደርገዋል? እሺ ሮሜ ምዕራፍ 8 እንዲህ ይላል
በእናንተ ግን የእግዚአብሔር መንፈስ በውስጣችሁ ካለ በመንፈስ ፍቃድ እንጂ በሥጋ ፍቃድ አትኖሩም። የክርስቶስ መንፈስ የሌለው ሰው የክርስቶስ ወገን አይደለም። አይሹ ግልጽ ያደርገዋል እንትኑን የክርስቶስ ወገን አይደለም ይልና ክርስቶስ በእናንተ ውስጥ ከሆነ ምንም እንኳን ሥጋችሁ በኃጢአት ምክንያት የሚሞት ቢሆንም እግዚአብሔር ስለ ጸደቃችሁ መንፈሳችሁን ሕያው ነው። ኢየሱስን ከሞት ያስነሳው የእግዚአብሔር መንፈስ በውስጣችሁ ቢኖር ኢየሱስ ክርስቶስን ከሞት ያስነሳው አምላክ በውስጣችሁ በሚኖረው መንፈስ አማካኝነት ለሟች ሥጋችሁ ሕይወትን ይሰጠዋል። ምን እያለ ነው? አንደኛ ስለ ትንሣኤ እየነገርን ነው። የትንሣኤ ኃይል ለካ ይሄ የሚሞተው ሥጋችንን ሕይወት የሚሰጥ አሁን ከኛ ቀድሞ ለሞቱት ወይም ደግሞ ይሄ የአዳም ሥጋ አሁን መለከት ቢነፋ በቅጽበት ይሄ የሚሞተው የማይሞተውን ይለብሳል። ማን ነው ኃይል የሚሰጠው የሚቀይረው? መንፈስ ቅዱስ ነው። ሌላኛው እየነገረን ያለው ደግሞ ሞት ምንድን ነው? መለየት ማለት ነው። ለምሳሌ ሥጋችሁ አለ ከጤንነት ቢለይ ምን ሆነ ማለት ነው? ታማሚ ሆነ ማለት ነው። በሽተኛ ሆነ ማለት ነው። ተጎዳ። ቢጎዳ በእናንተ ውስጥ ያለው ያ ክርስቶስን ከሞት እኮ ነው ያስነሳው። ከሞት ያስነሳው ያ መንፈስ ለዚህ ለተበላሸው ሥጋችሁ በበሽታ ለተጎዳው ሥጋችሁ ምን ይሰጠዋል? ሕይወት ይሰጠዋል። ጤንነት ይሰጠዋል። ኢምፓወርድ ያደርገዋል። ይፈውሰዋል። ስለዚህ አሁን ታዲያ ፈውስ ያስፈለገው ለምንድን ነው ሲባል እግዚአብሔር ሁላችንም ወደ ክርስቶስ ፍጹም ሙላት አድገን እስክንሞላ ድረስ ሞግዚቶችን አዘጋጅቶልናል። በቤተ ክርስቲያን ውስጥ ፈውስ፣ የትንቢት ስጦታ፣ የመገለጽ ስጦታ ያላቸውን ለምን ሲባል ሁላችንም ምን ለማድረግ ነው? ወደ ሙሉነት እንድንመጣ ነው። ኤፌሶን ምዕራፍ 3 ላይ እኮ መጨረሻ ላይ የሚናገረው በውስጥ ሰውነታችሁ በኃይል ትሞሉ ዘንድ እንደ ክብሩ ጉልበት መጠን በመንፈሳችሁ በኩል ኃይል እንዲሰጣችሁ እለምናለሁ ካለ በኋላ እሱም ሁላችን ክርስቶስ ኢየሱስን በማወቅ ወደ እግዚአብሔር ፍጹም ሙላት እስክንደርስ ለካ የእግዚአብሔር ዓላማውና ሐሳቡ አንድ አማኝ የእግዚአብሔርን ፍቃድ በማወቅ ወደ እግዚአብሔር ፍጹም ሙላት እንዲደርስ ማለት ነው። ማለት ሰው መጥቶ ሲያይህ ባይሉን የእግዚአብሔርን ሙሉነት፣ ጥበብ፣ አሰራር፣ ኃይል አንተ ላይ እንዲመለከተው እግዚአብሔር ዓላማው ያ ነው። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ ይመስሉ ዘንድ አስቀድሞ ወስኗቸዋል። እስቲ እኔ ተወስኖብኛል በሉ። ልጁን እንድመስል በሉ። የእግዚአብሔርን ክብር እንድገልጥ እኔ በሉ ተወስኖብኛል በሉ። እኔ በሉ የእግዚአብሔር ልጅ ስለሆንኩ መለኮታዊ ኃይል በእኔ ውስጥ አለ። እስቲ በእግሮቻችሁ ቆሙ። ሌቦራ ካታላቫንዴግሌ